ውድ የሞርሞር ሚዲያ ቤተሰቦች እቺ ደብዳቤ አንድ ግለሰብ ለባለቤቱ የጻፋት ደብዳቤ ነች። እናንተም ታገለግል እንደሆን በማሰብ በድምጽ አቀነባብሬ እንደምከተለው ወደ እናንተ አድርሻለሁ። ከተመቻችሁ ላይክ፣ ሼር፣ ኮሜንት ከማድረግ አትቆጠቡ። ለሞርሞር ሚዲያ አዲስ የሆናችሁትም ቢሆን ሰብስክራይብ በማድረግ ተቀላቀሉን። መልእክት ለውዷና ለዋ ባለቤቴ፣ አንቺ በትዳር ውስጥ አጋር ብቻ አይደለሽም። ለመላው አካል ደም አጋርቶ ሕይወትን እንደሚያስቀጥል ልብ ነሽ። ያንቺን ጥበብ፣ ያንቺን ታታሪነት፣ ትዕግስት ቢታከልበትማ ነውጥ ቀስቃሹን የባህር ማዕበል ከሚያረጋጉ መላእክቶች ጎራ ከመመደብ የሚያዳግትሽ ነገር ይኖራል ብዬ አላስብም። ታዲያ የትዕግስትን ኃያልነት ያነሳሁልሽ አሁን ባለንበት ሁኔታ አስፈላጊነቱ ጎልቶ ስለታየኝ ነው። ጥርጣሬ ወደ ቤት ውስጥ ሲገባ ፍቅር ቀስ ብሎ ይወጣል። ቁጣ ሲናገር መከባበር አቅም ያጣና ስፍራውን ለቁጣ መንፈስ ለቆ ዞር ይላል። እንግዲህ ባልሽን በጩኸት በመወንጀል ወይም በምሬት ለመቆጣጠር አትሞክሪ። አንድ ሰው በሚጠቃበት ጊዜ ልቡ ይዘጋል። ይህን ስልሽ ከስህተት የጸዳው ፍጡር ነኝ ለማለት አይደለም። ስህተቴና ጉድለቴን በተረጋጋ ቃላት በክብርና በማስተዋል ካላረምሽው ከዚህ ቀደም የምታውቂው ዝምታዬና ትዕግስቴ በሸይጣንና በነፍሴ ጉትጎታ ተነሳስቶ ለተመሳሳይ ምላሽ እንዳይዳርገኝ በመስጋት ነው። ለስላሳ ንግግር፣ ጮክ ያሉ ድምፆች ፈጽሞ በማይደርሱ ቦታዎች ላይ ይደርሳል። ልብ ብለሽ እንደሆን ብዙ ወንዶች የሚወርቁት ደካማ ስለሆኑ ሳይሆን አድናቆት እንደሌላቸው፣ እንደተናቁ ወይም እንደተተዉ ስለሚሰማቸው ነው። ትዳራችንን በእምነት በሙቀትና በጸሎት ስትጠብቂው ማንም አሳሳች ሴት አንቺ አሻራ ብቻ የሚከፈተውን ልብ ከፍታ መግባት አትችልም። ጥንካሬም ቢሆን የሚገኘው በክርክር ሳይሆን በጥበብ ነው። ሌላ ነገር ቀርቶ መራቢያ አካላችን እንደ ከዚህ ቀደሙ ተፈጥሯዊ ተልእኮውን በአግባቡ መወጣት ስለሚሳነው መዝናኛና ማረፊያ የነበረው የመኝታ ክፍላችን ወደ ወንጀለኞች ጸባይ ማረሚያ ክፍል ሊቀየር የሚችልበት አጋጣሚ ብዙ ነው። አንዳችን ለአንዳችን የፍርሃትና የስጋት ምንጭ ከመሆን ይልቅ ተቀርቶ የማያልቅ የደስታ ባህር በመሆን ትሩፋቱ ከኛ አልፎ በዙሪያችን ለሚገኙ ሰዎችና የአብራካችን ክፋይ ለሆኑ ልጆቻችን እንዲተርፍ ከእልክና ከበላይነት ስሜት ተላቀን ስህተቶቻችንን ማረም ይጠበቅብናል እልሻለሁ። ቸርን ሰንበት።